አይታበይ ኃያል ሰውን በኃይሉ ባለጸጋ። ቡቡዬ እንግዲህ እንደምታዩት የመዝሙር ሼር አድርጎልናል። ባለጸጋም በጸጋው አይኩራ፣ ባለጥበብም በጥበቡ አይኩራ። እግዚአብሔር ፊት ዋጋው ሌላ ነውና ደስ የሚል መዝሙር ነው። ሌላም ነገር አለ፣ አዲስ ነገር አለ። እጂ መረጃ የደረሰኝ ማለት ነው። እሱንም እነግራችኋለሁ። በነገራችን ላይ ኮሜንትም ጽፋችሁልኝ ነበረ፣ ግን አልመሰለኝም እና ዝም ብዬ አልፌው ነበርና የሆኑ ሰዎች ደግሞ በውስጥ ሹክ አሉኝና እነዚህ ሰዎች በጣም ማጠብቋቸው ሰዎች ናቸውና ማለት የቅርብ የሚባሉ ሰዎች ናቸው ከሀይሚና ከብሩኬ እና እሱንም እነግራችኋለሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝዝ ትርፍርፍ ይበልልኝ። የኔ ምርጦች፣ የኔ ምርጣ ምርጦች፣ ውድ የጨረቃ ፋሚሊ ሰላማችሁ ይብዛልኝ። እንዲሁም እህቶቼ፣ የማዳም ቅመሞች የሮመዳን ጥግረራ እንዴት ይዟችኋል? አይዟችሁ፣ አብሽር ያልፋል። 2 ቀን ተቀንሷል፣ 28 ቀን ቀርቷል። አይዟችሁ፣ እንዲህ እያለ ያልፋል። የማያልፍ የለም። አቤት ሮመዳን፣ አቤት 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 ለሸቃሎች እኮ አቤት 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 ያለው ክብደት ወይ ያስብላል። ፈጣሪ ጥንካሬውን ይስጣችሁ፣ ብርታቱን ይስጣችሁ። ግን ማሮቼ እግዚአብሔር ምስክሬ ነው፣ ስለ አንድሽ ነገር ባትጨነቁ መልካም ነው። ምንም ነገር እንዳትጨነቁ፣ ስራችሁን ስሩ። ምንም ነገር ማለት ነው። ጨዋ ሆኑ፣ አትሳደቡ። ሀይሚና ብሩኬን አትሳደቡ፣ የእውነት አትሳደቡ። አስተያየት ስጡ በጨዋ መልክ፣ ግን አትሳደቡ። ምክንያቱም እኛ ዞረን እዳር ቀሪዎች ነን እና አትሳደቡ። ለማንኛውም ክፉ ቃል ካፋቸው አይወጣ ብዙ ነገር እየተባለ ነውና እውነትም ሊሆን ስለሚችል ታው ክፉ አይወጣችሁ። እናንተም አትጨነቁ፣ ፈታ እያላችሁ ስራችሁን ስሩ። በቃ ቪዲዮ ሲለቁ ላይክ እያደረጋችሁ ዝም ብላችሁ ክፉ ሳትናገሩ ቪዲዮ እንትን እየገባችሁ እያያችሁ ላይክ እያደረጋችሁ በቃ በዝምታ እለፉት ማለት ነው። ማለት ክፉ ከመናገር ምንም የሚመጣ ነገር የለምና አዲስ ነገር የሰማሁት ነገር ምንድነው ነግራችኋለሁ። ግን ላይክ፣ ሼር፣ ሰብስክራይብ አድርጉኝ ውዶቼ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉኝ። ግድ የላችሁም ማሮቼ፣ 20 ሺህ አስገቡኝ የኔ ውዶች። እኔ ብዙ ጊዜ ሰብስክራይብ አድርጉኝ ብያለሁ እንትን አለን፣ ግን ሰብስክራይብ ብታደርጉኝ ምንም ችግር የለም። ምንም ማለት ስላልሆነ እናንተን የሚጎዳ ነገር ስላልሆነ እኔ ግን ስለሚጠቅመኝ ሰብስክራይብ ብታደርጉኝ ደስ ይለኛል። እንዲሁም ደግሞ ተረጋጉ፣ ግድ የላችሁም። በጣም ከልክ ያለፈ ስድብ የምትሳደቡ ብሩኬን ከልክ ያለፈ ቤተሰብ እስከ መዘቅዘቅ የምትደርሱ ቅድምም ተናግሬያለሁ። ብዙ መለፍለፉ ትርጉም የለውም። ግን አሁንም መረፉ ማለት እመኑኝ፣ ወደኋላ ቀሪዎች ነን እኛ። እመኑኝ፣ አስተያየት ስጡት፣ ትክክል እንዳልሆነ ነገሩት እንጂ ግን አትሳደቡ፣ ግድ የላችሁም። አትዘቅዝቁ። የምር ዳር ቀሪዎች ነን እኛ። የፈለገ ነገር ቢሆን ማለት ነው። ይለያያሉ ብላችሁ ከሆነ አትሳሳቱ። እና ምን አሉ ይመሰላችሁ? ወደ አዲሱ ነገር ስገባላችሁ አብሳላት የብሩኬ ዘመድ ናት፣ ያክስቱ ልጅ ናት። እውነት ለመናገር ማለት ነው በጣም ግራ ያጋባላ። ማለት የሆነ ነገራችሁ ይመሳሰላል በል አላቅም፣ ብቻ ግራ ገብቶኛል እኔ ማለት ነው። ግን የእሷ ሁኔታዋ የእሷ አነጋገሯ ብሩኬ ላይ ስትለጣጠፍ ምናምን በዛ ላይ በመሀል ለመግባት መሞከሯ በጣም ብዙ ሰው ተቃውሟታል። በጣም ብዙ ሰው ደግሞ ጠልቷታል። ሚዲያው ላይ ታውቃላችሁ። እና በሌላ በምንም አይደለም፣ ግን በመሀላቸው ለመግባት በመሞከሯና በእንደዚህ አይነት መጥፎ ነገር ብሩኬን በመተባበሯ ነው የጠላናት። ምክንያቱም ሀይሚን ሁላችንም እንወዳታለን። ሀይሚ ማለት ለጨረቃ ፋሚሊ የአይን ብሌን ናት። ገባችሁ? የአይን ብሌን ማለት ነው። እና የሆነ ነገራቸው ግራ ያጋባል። ብቻ ከብሩኬ ጋር የሚያመሳስላቸው ነገር አለ። ግን እኛ መልኳን ምናምን ሳይሆን ሁሉም ፈጣሪ በአምሳሉ የፈጠረው ሰው ነው። ልጅቷም ያው እንደ ሀይሚ ባትሆንም መጥፎ አይደለችም ማለት በመልክ ቆንጆ ናት። ግን ደግሞ ሀይሚን ስለተናገረቻት ሀይሚን ስላስቀየመቻት ከብሩኬ ጋር የሆነ ልትሽላላ ስለሞከረች ነው የጠላናት እንጂ በሌላ አይደለም።
ግን ምን አሉ ይመሰላችሁ? ይሄ ነገር እውነት ይሁን ውሸት ይሁን ምንም አውቀው ነገር የለም። እንግዲህ የሰማሁትን ነው የምነግራችሁና እናንተ እንድትረጋጉ ነው ይሄን የምላችሁ፣ እንድትረጋጉ፣ ስድብ እንድታቆሙ ነው፣ መዘቅዘቅ እንድታቆሙ፣ ስድብ እንድታቆሙ፣ መጨነቅም እንድታቆሙ፣ መከፋትም እንድታቆሙ ነው ይሄን ነገር የምነግራችሁና እግዚአብሔርን ስራዬ ብለው ነው ይሄን ነገር የነገሩኝና እባክሽ ለሚሳደቡ ሰዎች አስተላልፊላቸው፣ ለሚጨነቁም ሰዎች አስተላልፊላቸው ብለው ነው ይሄንን ነገር ሹክ ያሉኝ ማለት ነው። ሀይሚና አብሳላት ተነጋግረው ነው ብሩኬን ፕራንክ እያደረጉት ነው፣ ብሩኬን እያጨለሉት ነው እንጂ በጭራሽ ብሩኬ አይደለም። ይሄን ነገር ያደረገችው ሀይሚ ናት። ፕራንክ እያደረገችው ነው መልሳ። ምክንያቱም ባለፈው በጣም አናዷት ስለነበር በፊት ጊዜ ላይ ማለት ነው አናዷት ስለነበረ ምክንያት አብሳላትን ይዞ መጣ እሷን ለማንተን ለማለት እንደገና እዩ ብዙ ነገር ብቻ እና በቀል ነው ለመበቀል ነው ይሄንን ያደረገችው የሚባል ወሬ ሰማ ሁላችኋለሁ። እንደው ጠላታችሁ ድብን ይበል፣ እንደ ጠላታችሁ እልም ብሎ ይጥፋላችሁ እላችኋለሁ እህቶቼ። እውነት በሆነ ብዬ ተመኝ። ምክንያቱም የሀይሚ መሰበር የሀይሚ መጉዳት በቃ አለ አይደል በጣም 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 አሳዝናኛለች። ትናንትናም ሰሞኑንም በቃ አለ አይደል በተለይ በቀደም ላይቭ ላይ እንትን ያለው ነገር ምናምን ነገር እና ይሄ ነገር የእውነት እውነት በሆነ ብዬ ተመኘው እውነት በሆነ ብዬ። ምክንያቱም ይህንን ነገር የእውነት እሷ ከሆነች እያደረገች ያለችው ሀይሚ ምንም አልሆነችም ማለት ነው። አልተበሳጨችም፣ አልተናደደችም፣ ልቧም አልተሰበረም፣ አልተከፋችም ማለት ነው። ግን ሀይሚ ናት ፕራንኩን የምታደርገው ለማለት ብዙ የማይመስል ነገር አለ ውዶቼ። ለምሳሌ ብሩኬ ለአብሳላት ቻናል መክፈቱ ሀይሚ በሌለችበት ሀይሚ የሌለችበት ሀይሚን ይቅርታ ሳትጠይቅ ለሷ ሄዶ ቻናል መክፈቱ ሀይሚ በአብሳላት ላይ ቅሬታ እንዳለባት እያወቀ ቻናል መክፈቱ የመጀመሪያው ሀይሚ ፕራንኩን ማለት የማይመስል ነገር አለ ይሄ ነገር ማለት ነው። ግን ደግሞ ሊሆንም ይችላል ሀይሚ ፕራንክ እያደረገችም ሊሆን አሁን እውነቴን ነው ብላችሁ ብሩኬ በጣም እየተሰደበ ነው፣ በጣም እየተረገጠ ነው፣ በጣም ብዙ ነገር እየሆነ ነው ሚዲያ ላይ ገባችሁ እየተዘገ ብዙ ነገር ግን ይሄንን ፕራንክ ደግሞ ሀይሚ ከሆነች እያደረገች ያለችው የእውነት እኔ እንጂ ያሳፍራል፣ በጣም ያሳፍራል። ከዚህ ሁሉ ብትረጋጉ ባይ ነኝ። እና እንግዲህ ውዶቼ እላችኋለሁ ያው አዲሱ ነገር የሰማሁት ይሄ ነው። ሀይሚ ፕራንክ እያደረገች ነው ብለዋል፣ ሰምታችኋል።